ስሜ ፎዚያ ሁሴን ይባላል። የመጣሁት ከዩናይትድ አረብ ኤሚሬት ነው። ሳምሶን ጸጋይ ይባላለሁ። የመጣሁት ከካናዳ ከቶሮንቶ ነው። የምክክር ሂደቱ መጀመሪያ ላይ ያለውን ሁኔታ ሳይ በጣም ፈርቼ ነበረ። በጣም ብዙ ሰው ነን፣ 4000 ማለት ቀላል ሰው አይደለም። ሁለተኛ ነገር ደግሞ ከተለያየ ቦታ እንደ መምጣታችን አለመግባባቶች ይፈጠራሉ ብዬ ፈርቼ ነበር። ግን በጣም በሚገርም ሁኔታ ከአንድ ቤተሰብ የወጣን ያህል በጣም መግባባቶችን እያየሁኝ ነው። አንዳችን የአንዳችንን ህመም የምናንጸባርቅበት አይነት ሁኔታ ነው እያየሁ ያለሁትና እኔ በበኩሌ በጣም ነው ደስ ያለኝ። ማለት የሌላው ሰው ህመም እኔ እስኪገባኝ ድረስ የኔን ህመም ሌላ ሰው በዝርዝር እስኪያስረዳልኝ ድረስ ስለሆነ በጣም ነው ደስ ያለኝ እና እንደዚህ አይነት መድረኮች ብዙም ባላደጉ ሀገሮች ያልተለመዱ ስለሆነ ስፔሻሊ በእኛ ሀገር ላይ በእንደዚህ አይነት መልኩ ስላየሁት በጣም ደስ ብሎኛል። በጣም ነው የተገረም። ለመጀመሪያ እንግዲህ ያው በብዙ በሚዲያ አካላት ሲደመጥ እንደነበረው 4000 ሰዎችን ወደ ታች ወርደን ከ10 ነው የጀመርነው። እንግዲህ እነዛ 10 ሰዎች ደግሞ በጣም ከብዙ ማህበረሰብ ከተለያየ ባክግራውንድ ከተለያየ ሃይማኖት ተቋማት የመጡ ሰዎች ነበሩ። በጣም የሚገርም ስብጥር ነው የነበረው እና ከዛ ጀምረን ነው የመጣ ነው። በጣም ነው የተደነኩት። በጣም ነው ደስ ያለኝ። በምድራችን እንደዚህ አይነት ባህል ራሱ መጀመሩን ቁጭ ብሎ ከተለያየ አካባቢ የመጡ ሰዎች ለአንድ ሀሳብ አንድ ቦታ ላይ ተቀምጠው መነጋገር መጀመር በጣም ነው የተደነኩት። እውነቱን ለመናገር ከአቀባበሉ ጀምሮ ለዲያስፖራው ያለው ነገር በጣም ደስ ይላል። አንደኛ እኛ ያለንበት ሀገር ድረስ ነው የምክክር ኮሚሽነሮች መጥተው ምን እናድርግ፣ ሀገራችን ላይ ያለው ችግሮች በምን አይነት መልኩ እንቅረፍ፣ አንድነታችን ብዙ ስኬትን ያመጣልናል እና አንድ ሆነን ችግሮቻችንን እንፍታ ብለው መምጣታቸው በራሱ ራሱን የቻለ ትልቅ ነገር ነው። ለዲያስፖራው በጣም ደስታን የሚሰጥ ነገር ነው። ምክንያቱም ዲያስፖራው ሁል ጊዜ እንደተገለለ እንደተገፋ ነበር አድርጎ የሚያስበው። በዚህ የምክክር ኮሚሽን ላይ ግን ሁል ጊዜ ርቃችሁም ብትኖሩ ከኛ ጋር ናችሁ፣ እኛ ላይ ነው ያላችሁት፣ መቼም መገለል የምትችሉ አይደላችሁም፣ ቆርጠን አንጥላችሁም አይነት ሁኔታ ስለሆነ ያየ ነው። በጣም ደስ ይላል እና ደግሞ ዲያስፖራ አሁን ላይ በደንብ ነው ተሳታፊ የሆነው። ማለት እስካሁን ድረስ ባሉት ዘመናቶች በጥቅም እንጂ ችግሮችህ ምንድናቸው ተብሎ ተጠይቆ አያውቅም። ለጥቅም ጊዜ ብቻ ነበር የሚፈለገው፣ ወይ የሆነ ለሀገር የሆነ ነገር ሲፈለግ ወይ ለእርዳታ ሲፈለግ እንጂ ችግሮችም ላይ ደስታም ላይ ሀዘንም ላይ ና ተሳተፍ ሲባል ያልተለመደ ነገር ነው እና እዚህኛው ላይ ግን የተለየ ነገር ነው ያየ ነው። የዲያስፖራው መሳተፍ ማለት የተለየ የሚያመጣው ነገር አለ ብዬ ባላምንም ተካታች መሆኑ በጣም ግሩም ነው። ምክንያቱም እኛ በሀገራችን ውስጥ ያለውን ሁኔታ እዚህ ምድር ያሉ ወገኖቻችን የሚያዩበት እይታና እኛ ደግሞ ከሩቅ ሆነን የምናይበት እይታ የተለያየ ስለሆነ የዚህ ደግሞ ኮንፈረንስ ዋናውም ዓላማ ደግሞ እሱ ስለሆነ አገሪቱ ውስጥ ያለውን ሁኔታ የተለያየ አመለካከት ያላቸው ወገኖች አንድ ላይ ሆነው አንድ ነገር ለማውጣት ስለሆነ የራሱ የሆነ አስተዋጽኦ አለ ብዬ አምናለሁኝ። ደፍነትሊ አለውም ብለን ስላመንን ነው እዚህ የመጣ ነው። እኔ በጣም ሚስ የተደረገ እንደው በአጠቃላይ በአገር ደረጃ ብዬ የማምነው እኔ የአንድነትና የአንድ አይነት ልዩነት የተቀላቀለብን ይመስለኛል። አንድ ለመሆን አንድ አይነት መሆን የለብንም። የተለያዩ ሰዎች አንድ ሆነው በአንድ ሀሳብ ላይ ፎከስ አድርገው ወደ አንድነት እንዲመጡ የሰዎቹ ባክግራውንድ፣ የሰዎቹ ማንነት፣ የሚያምኑት እምነት፣ የመጡበት ብሔረሰብ አንድ አይነት መሆን የለበትም እና ለዚህ እኔ በተለያየ ቦታ ምሳሌ የምሰጠው በአሁኑ ሰዓት በጣም ፓወርፉል የሆነ ኦርጋናይዜሽን በዓለም ላይ ያለ ዩናይትድ ኔሽን የሚባል ኦርጋናይዜሽን አለ። ይሄ ኦርጋናይዜሽን አንድ አይነት ሰዎች የተሰበሰቡበት ኦርጋናይዜሽን አይደለም። አንድ ለመሆን የወሰኑ ሰዎች የተሰባሰቡበትና የፈጠሩት በጣም ኃይለኛ ተቋም ነው እና ሰዎች ከነልዩነታቸው አንድ ለመሆን ከወሰንን ልዩነታችንን ተከባብረን ወደ አንድነት መምጣት ችግር አይደለም። ይሄንን ባህል የሚያዳብር ጅማሬ ነው ብዬ አምናለሁ። የኔ ጅማሬ በመጀመሪያ ደረጃ ጠመንጃ መቼም ቢሆን መፍትሄ ሆኖ አያውቅም። ትችትም መፍትሄ ሆኖ አያውቅም። በጠረጴዛ ዙሪያ መነጋገር ግን ብዙ መፍትሄዎችን ያመጣል።
በሀሳብ የበላይነት እንድናምን ያደርገናል። ችግሮቻችንን እንድንቀርፍም ያግዘናል። አሁን ላይ ግጭት መፍትሄ እንደማይሆን በቅርብ ከነበረው የእርስ በርስ ጦርነታችን ብዙ ነገር ተምረናል ብዬ አስባለሁኝ። እንዳስተማረን ባለሙሉ ተስፋ ከሆንን ደግሞ አንደግመውን ብዬ አስባለሁኝ እና እነኚህ ውስን ጽንፈኛ የሚባሉ ምንም ነገር ሳይገባቸው ወይም ደግሞ ገና ለገና ውጪ ስላሉ ድንጋይ እየወረወሩ ራሳቸውን የሚመቱ ሰዎች እውነቱን ለመናገር ዲያስፖራ ናቸው ብዬ በዲያስፖራ ልወክላቸው አልችልም። ምክንያቱም ዲያስፖራ ማለት ቤተሰቡን፣ እናቱን፣ አባቱን፣ እህቱን፣ ልጁን፣ ሀገር ማለት ቤተሰብ ነው። እዚህ ትቶ እንደ ሻማ እየቀለጠ የሚኖር ነው። ስለዚህ በእንደዛ አይነት ሁኔታ የሚኖረው ዲያስፖራ በፍጹም ሀገሩን የማፍረስም ሀገሩን የመጥላትም ሞራል ሊኖረው አይችልም እና እነኚህን ዲያስፖራዎች ከ10 ሚሊዮን በላይ ላለው ዲያስፖራ ውክልና ይሰጣቸዋል ወይም ይሆናሉ ብዬ አላስብም። እኔ እንግዲህ ምናምናለሁ በውጭ ሀገርም በጣም ተደጋግሞ የሚባል አንድ አባባል አለ። doing the same thing and expecting a different result is a definition of insanity ነው። ይሄንን አባባል በጣም አምንበታለሁ። ጠመንጃ ተሞክሯል። ጠመንጃ ይሰራል አይሰራም አይደለም። ይሰራልናል ብሎ ለሚያምን ሰው ለእምነቱ ነው የምተውለት። ግን ይሄንን ኮንፈረንስ ልዩ የሚያደርገው ምንድን ነው? ያልተሞከረ ነገር እየሞከርን ነው። ያልሞከርነው ነገር ደግሞ 100% ሚስ እናደርገዋለን። ስለዚህ ከዚህ ኮንፈረንስ የሚወጣውን ሪዛልት ይሄ ነው ያ ነው ብለን ከማለታችን በፊት ያልተሞከረ ነገር ስለሆነ ሰክሲድ የማድረግ እድሉ ተሞክሮ ካልሰራው ነገር ይልቅ ሰክሲድ የማድረግ እድሉ ከፍተኛ ነው። ስለዚህ ይሄንን ይሰራል አይሰራም ብሎ ከሩቁ አይሰራም ከማለት ይልቅ ካሁን በፊት ያልተሞከረ ነገር ስለሆነ መሞከር ግድ ነው ብዬ አምናለሁ እና ውጤት በምንም መንገድ ይመጣል ብሎ የሚያምን አካል ይሄንን አለመሞከር በጠመንጃ ሊያመጣው የሚፈልገውን መፍትሄ በአንድ አቅጣጫ ብቻ መሞከር ነው ብዬ አምናለሁ እና የምንፈልገውን ነገር እንደያዝን ሆነን የምንፈልገውን ነገር ያመጣ ይሆን ብለን የምናስበውን ነገር ሁሉ ከመሞከር ወደ ኋላ ማለት አለብን ብዬ አላምንም። ስለዚህ በጠመንጃ የሚያምንም የማያምንም ሁሉም ይሄንን ሊሞክረው ይገባል ብዬ አምናለሁ። በዚህ ምክክር ኮሚሽን አንድ በጣም ደስ ያለኝና የወደድኩት የታዘብኩት ነገር አለ። እስፔሻሊ ለእኛ ዲያስፖራዎች በውጭ ሆነን የምንደግፋቸውንም የምንተቻቸውንም ባለስልጣናቶች፣ ሚኒስትሮች ከላይ እስከ ስር ያሉትን በአካል አግኝተን አብረን በልተን አብረን ጠጥተን ሀሳብ ተለዋውጠን የምንተቻቸውንም ይሄንን አስተካክሉ ብለን የምናደንቃቸውንም ይሄን ነገራችሁን ኤክስፒሪየንስ ልውውጥ አድርጉልን ብለን ያልንበት ወቅት ስለሆነ የምክክር ኮሚሽኑንም በጣም አመሰግናለሁኝ። የተቸናቸውንም ያደነቅናቸውንም በአካል አግኝተን ልምድ ልውውጥ ስላደረግን በጣም ደስ ብሎኛል። ብዙ ዲያስፖራ በሀገሩ በሰላም በልማት በተለያዩ ነገሮች መሳተፍ የማይፈልግ ዲያስፖራ አለ ብዬ አላምንም። ግን ለተሳትፎ የሚከለክለው ነገር ግን ብዬ የማምነው የሚያሳትፈው አካል ከሚያምንበት አይዲዮሎጂ ጋር የተገናኘ ወይንም ደግሞ ከአንዳንድ ነገር ጋር ያልተነካካ አካል እንዲያደራጀው ይፈልጋል ብዬ አምናለሁ ብዙ ዲያስፖራ እና ያ ተቋም ካለ ማለት በልማት በሰላም በምናምን ከሆነ ስፔሲፊክ በሆነ በፖለቲካ ተቋም ላይ ያልተመሰረተ አገሩን የሚረዳበት በተለያየ መንገድ ኢንቮልቭ የሚያደርግበት መንገድ ብዙ ዲያስፖራ ይፈልጋል ብዬ አምናለሁ እና እንዲህ አይነት አካል ቢኖር ብዙዎቻችን እኔ አሁን የፖለቲካ ሰው አይደለሁም፣ ግን አገሬን የምረዳበትና አገሬ ወደ ሰላም የምትመጣበት የምትለማበት የምትበለጽግበትን መንገድ ፈላጊ ነኝ። እሱን ለመተባበር ግን የግድ የአንድ ፖለቲካ ፓርቲ አባል ወይንም ደግሞ የአንድ አይዲዮሎጂ ተከታይ መሆን የለብኝም። ልሆንም እችላለሁ፣ ሆኜም መሆኔ ደግሞ ከዚህ ሊከለክለኝ አይገባም። አንድ ነገር ለማድረግ የምንደግፈው የፖለቲካ ፓርቲ የምናምንበት የፖለቲካ አይዲዮሎጂ
እሱ እንደተጠበቀ ሆኖ ለሰላም ለልማት አብረን መስራት አለመቻላችን በጣም ያሳዝነኛል። እና ዳያስፖራው እንዲህ አይነት ዊንዶ ቢያገኝ አሁን ከሚተባበረው በላይ ይተባበራል ብዬ አምናለሁ። በጣም ብዙ ነገር እመኛለሁኝ። ፍትህን፣ ሰላምን፣ መተዛዘንን፣ መፈቃቀርን፣ አንዳችን ለአንዳችን ግርዶሽ መሆንን፣ ስንታመም አብሮ መታመምን በጣም ብዙ ነገር እጠብቃለሁ ብቻ ሳይሆን ባለሙሉ ተስፋም ነኝ። ሀገሬ አሁን ካለችበት በመቶ እጥፍ እንደምትለወጥና አሁን ዲቪ እየፈለግን ወደ ሌላ ወደ ሰለጠኑ ሀገሮች እንደምንሄደው ኢትዮጵያ በዲቪ የሚገባበት ሀገር እንደምትሆን ባለሙሉ ተስፋ ነኝ። ደግሞም እናሳካዋለን። ከዚህ ብቻ አይደለም፣ ከሀገሬ የምጠብቀው ነገር አለኝ። ማለት ከማንም አይደለም፣ ከፖለቲካ ድርጅት አይደለም፣ ከተቋም አይደለም፣ ከዚህ አይደለም። እንዳልኩሽ አማኝ ስለሆንኩኝ ዲቫይን ከሆነ አካል የምጠብቀው ነገር አለኝ እና የዚህንም ኮንፈረንስ ውጤት ስጠብቅ በዚህ እምነት መነጽር ስለሆነ ማየው በጣም ትልቅ ነገር እጠብቃለሁ ብቻ ሳይሆን አምናለሁ።